ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በያላችሁበት ሀገር ሰዓት አቆጣጠር እንደምንከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ሆናችሁ ስለ አርሰናል መስማት የምትወዱ እንዲሁም የሌላ ክለብ ደጋፊ ሆናችሁ ስለ አርሰናል መስማት እንፈልጋለን የምትሉ ከሆነ እንጠብቃላችሁ። አሁኑኑ ሰብስክራይብ በማድረግ የዩቲዩብ ቻናል ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር ኮመንት ላይ ሀሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታደርጉላት ስር በአክብሮት ጠይቃለሁ። ያ ሁላ ኔጌቲቪቲ፣ ያ ሁላ ነገር አሁን ሰክኗል። አርሰናል ከማንቸስተር ዩናይትድ ሽንፈት በኋላ አርሰናል ይህን ሲዝን ሊያጣው ነው። በቃ እንደለመዱት ተርበተበቱ። ያ ሁሉ ኔጌቲቭ ኮመንት ሊድስ ላይ በፈጸምነው 4-0 ከባድ ድብደባ ምክንያት አሁን ኔጌቲቭ ኮመንቶች ቀነስ ብሏል። ሙሉ ለሙሉ አልጠፉም፣ ጋብ ብሏል። የሃ ጨዋታን ባለፈው ቪዲዮ በአግባቡ ተንትኜላችሁ ነበር። በጎ ነገር የተመለከትንበት አርሰናልን ጥያቄ ውስጥ ያስገቡ የነበሩ ጋዜጠኞች፣ ደጋፊዎች፣ ኤክስፕሌየሮች እንዲሁም የሌላ ክለብ ማናጀሮች፣ ተጫዋቾችም መልሱ የቅዳሜው ጨዋታ ላይ የተመለከቱት ይመስለኛል። ኤኒዌይስ ምን አገባን፣ የቤት ስራችንን በአግባቡ ተወተን ሪላክስ እያደረግን ደግሞ ሲቲና የስፐርሱን ጨዋታ እንደምንመለከት ባለፈው ቪዲዮ ላይ ነግሬያችሁ ነበር። ሪላክስ ሆነን ተመልክተነዋል። ውጤቱም ደግሞ ለእኛ የምንፈልገው በመሆኑ ደግሞ ሳምንታችን ባበደ ሁኔታ እንዲጠናቀቅ ሆኗል። ይሄም ስፐርስ ከማንቸስተር ሲቲ ጋር ያደረጉት ጨዋታ 2-2 በመጠናቀቁ አርሰናል ከሲቲ ጋር የነበረው የ4 ነጥብ ልዩነት አሁን ወደ 6 ሰፍቷል። ከዚህም በኋላ የቀጣዩ የፕሪሚየር ሊግ ጨዋታ ላይ ማንቸስተር ሲቲ አንፊልድ ተጉዞ አሁን መነቃቃት እያሳየ ያለውን ሊቨርፑልን ነው የሚገጥመው። እዛም ጨዋታ ላይ ነጥብ የማጣት የመሸነፍ ወይም አቻ የመውጣት አጋጣሚ ስለሚኖረው እኛም የሰንደርላንዱን ጨዋታ በአግባቡ የቤት ስራችንን ተወተን ፕሬዠሩን እነሱ ጋር ማሳረፍ አለብን እላለሁ። ነገር ግን ከዛ በፊት ሊስን የካራቦ ካፕ ሁለተኛ ዙር ሴሚፋይናል መርሃ ግብር በኤምሬትስ ስቴዲየም ነገ በለንደን ደርቢ አርሰናል ቸልሲን አስተናግዶ የሚያደርገው ጨዋታ ይሆናል። ይሄ ጨዋታ እውነት ለመናገር መግደል እየቻለን ነገር ግን በእንዝላልነትና በእድል አባካኝነታችን ነብስ የዘራንበት የገደልነው እባብ አፈር ልሶ እንዲነሳ ተስፋ የሰጠንበት መርሃ ግብር ነበር። አይኑ አሁን እዚህ ላይ ቆሜ ያኔ ከጨዋታው በፊት ያቸው ነጥብን እንደ በጎ ነገር ልወስድ እችላለሁ። አሁን ግን ኢቨን 3-2 አሸነፈን የመጀመሪያውን ዙር። እዛ ጨዋታ ላይ መግደል ነበረብን ስል እውነት መግደል የምንችልባቸው አጋጣሚዎች እዛ ጨዋታ ላይ ስለነበሩ ነው። እንደነገርኳችሁ ነው፣ ፕሪሚየር ሊጉ ነው ዋና ፎከሳችን። ነገር ግን ካራቦ ካፕንም በስነ ስርዓት በአግባቡ ልንመለከተው የሚገባ ቶርናመንት ነው ላለው ከዚህ በፊት ተናግሬው ያለው መድገም ነው የሚሆነው። ምክንያቱም ደግሞ ዝቅተኛው ተፈላጊ ዋንጫ ቢሆንም እንኳን ቀድሞ የሚጠናቀቀው የዋንጫ ኮምፒቲሽን እሱ ስለሆነ እዚህ ጨዋታ ላይ እዚህ ኮምፒቲሽን ላይ ነግሶ ዋንጫውን ማንሳት የዊኒንግ ሜንታሊቲን ቢውልድ ማድረግ ነው። እንዲሁም እዛ ኮምፒቲሽን ላይ ሲሳተፉ የነበሩ ጠንካራ ቲሞችን ቡሊ አድርገን ያገኘነው ሌላኛው ዋንጫ ነው። ስለዚህ እነ ፖል ስኮልስ እንደሚሉት ይሄ ዊኩ አርሰናል አልነበረም ቻምፒዮን የሆነው ፕሪሚየር ሊጉን ብለን ሌላ የዋንጫ ታሪክ ብለን የምንጠቅሰው ሌላኛው ቶርናመንት ሊሆን ስለሚችል ሲሪየስሊ ሚካኤል አርቴታ የሚመለከተዋል የሚል ሀሳብ አለኝ። አዎ የተጫዋቾች ጉዳት አለ። ሜሪኖ ምናልባትም በሲዝኑ ከዚህ በኋላ ላንመለከተው እንችላለን። በደረሰበት የአጥንት መሰበር የእግር ማለትም የውስጥ እግር ይሄ የእግር አጥንት የመሰበር ጉዳት
ስላጋጠመው እንግዲህ ይሄ ሲዝን በጉዳት የሚወጣ ይሆናል። ቡካዮ ሳካ ባለፈው ጨዋታ ላይ ሲያሟሙቅ ጉዳት ደርሶበታል። ለዚህ ጨዋታ የሚደርስ አይመስለኝም። ስለ ተጋጣሚያችን ቸልሲ የተመለከተን እንደሆነ በአዲሱ አሰልጣኛቸው ሊያም ጋር ጥሩ ጊዜያትን እያሳለፉ ያሉ ይመስላል። ካለፉት 6 ጨዋታዎች ሊያም ካደረጋቸው ከቸልሲ ጋር ማለት ነው 5ቱን ማሸነፍ ችሏል ማለት ነው። በእንደዚህም በ6 ጨዋታዎች ላይ ኦልሞስት ወደ 16 አካባቢ ግቦችን ማስቆጠር ችሏል። ጥሩ የሚባል ለውጥን ያለው ይህን ያህል የሚታይ የታክቲክ ትዊስት ባይኖርም የቸልሲን ቡድን ስንመለከት፣ ነገር ግን የተጫዋቾቹ ኢንዲቪጁዋሊ ላይ ራሳቸው መነሳሳት ይታይባቸዋል። አዲስ አሰልጣኝ ነው። አዲስ የመልበሻ ክፍል ወይም ደግሞ አዲስ የስራ ኢንቫይሮንመንት ለመፍጠር እየሞከረ ያለና የኮምፒቲሽን ዋንጫ ማንሳት የሚቀናው ጠንካራ ቲም ነው። ዚህም ጨዋታ ላይ የለንደን ደርቢም ስለሆነ ቀላል ተፎካካሪ ይሆናል ተብሎ አይጠበቅም። እጅግ አሪፍ ጨዋታ የምንመለከት ይመስለኛል። ኦፕን የሆነ እግር ኳስን የምንመለከት ይመስለኛል። ከዛ በተረፈ ግን አርሰናል የተወሰኑ ብዙ ባይሆንም ትንሽ የተጫዋቾች ለውጥ አድርገን ሮቴት ለማድረግ ማለት ነው። ምክንያቱም አንድ አይናችን የሰንደርላንዱ የቅዳሜው ጨዋታ ላይ ስለሚሆን ማለት ነው። ስለዚህ እንደዚህ ካልን ዘንዳ ወደ ጨዋታው ውጤት ግምት ስንሄድ አርሰናል ይህን ጨዋታ 3-1 በሆነ ውጤት ያሸንፋል የሚል ግምት አለኝ። የአሰላለፍ ወይም ደግሞ ግምታዊ አሰላለፋችንን ስናስቀምጥ ደግሞ የግብ ጠባቂ ቦታ ላይ ብዙዎቹ ዳቪድ ራያን እንመልሳለን። ኦልሞስት ለዋንጫ ተቃርበናል ቢሉም እኔ ግን ሊስን ይሄ የኬፓ አሪዛባላጋ ኮምፒቲሽን ነው ራሱን የጀመረው እዚህ እንድንደርስ የራሱ የሚባል አስተዋጽኦ ያደረገ ተጫዋች ነው። ለምን እስከ መጨረሻው ድረስ በዚሁ ተጫዋች አንቀጥልም? ስለዚህ እኔ ያን ያህል የኬፓ እዚህ ቦታ ላይ መሰለፍ ጥሩ ተጫዋቾቻችንን ሮቴት እያደረግን በ10 ተጫዋቾቻችን ላይ ብዙም ኳሊቲ ጉድለት ሳናሳይ ሮቴት አድርገን ማሸነፍ እንችላለን የሚል እምነት አለኝ። ስለዚህ ኬፓ አሪዛባላጋን የግብ ጠባቂ ቦታ ላይ አደርገዋለሁ። የቀኝ ፉል ባክ ቦታ ላይ ቤን ዋይትን አደርጋለሁ። ቲምበር እዚህ ጨዋታ ላይ ሚያርፍ ይሆናል። ቲምበርን ለሰንደርላንዱ ጨዋታ ትንሽ እረፍት የምሰጠው ይሆናል ማለት ነው። የቀኝ የመከላከል መሀል ቦታ ላይ ደግሞ ክሪስቲያን ሞስኬራን አደርጋለሁ። ይሄ ነው ሌላኛው ቦታ ከቤስት ተጫዋቾቻችን ማልጠቀመው ሲያሊባን እዚህ ጨዋታ ላይ የማሳረፈው ሌላኛው ተጫዋች ይሆናል። በግራ የመሃል ተከላካይ ቦታ ላይ ግን ጋብርኤል ማጋሌዝን አደርጋለሁ። የእሱ መሪነት የእሱ እንደዚህ አይነት ጨዋታ እንዲሁም ግለት ለሚበዛው የተወሰኑ ትንኮሳዎችም አግሬሲቭነስ ሊኖር ይችላል እዚህ ጨዋታ ላይ ኦፍኮርስ ቸልሲም ለማለፍ ያቅሙን ሳያሟጠጥ እዛ ሜዳ ላይ ኢፈርቱን እንደሚያሳይ ይጠበቃል። ስለዚህ እንደዚህ አይነት ታጋይ ተጫዋች ሜዳው ላይ ያስፈልገናል። ስለዚህ ጋብርኤል ማጋሌዝን በግራ መሃል ቦታ ላይ የመከላከል ቦታ ላይ ያደርጋለሁ ማለት ነው። የግራ የመከላከል ፉልባክ ቦታ ላይ ካላፊዮሪን አደርጋለሁ። ምክንያቱም ደግሞ በጉዳት ለረጅም ጊዜ ከሜዳ የተወሰነ ርቆ ነበር። ትንሽ የተጨዋታ ጊዜ ያስፈልገዋል። በሊጉም ላለን ነገር የተሻለ እይታን ወይም ደግሞ የተሻለ የማጥቃት ዴብዝ የሚሰጠን ተጫዋች ስለሆነ ለዛ እግሮቹን ሬዲ ማድረግ አለብን እና በእንደነዚህ አይነት ጨዋቶች እማሟሸው ይሆናል ማለት ነው። የትላልቅ ጨዋቶች ማለት ነው። ዲፌንሲቭ ሚድፊልደር ወይም ደግሞ የተከላካይ አማካኝ ቦታ ላይ ዙቢሜንዲን የምጠቀም ይሆናል። አይኖ ዙቢሜንዲ የጨዋታ ጊዜዎች በዙበት፣ ግን በጣም አተኩሬ የአርሰናልን ቡድን ስመለከተው ያለ ዙቢሜንዲ ትንሽ ከባድ ሚሆን ይመስለኛል። ምክንያቱም ደግሞ የቡድኑን ዋና ነገሮች የተሸከመው ሰው እሱ ይመስለኛል። የዲፌንሲቭ ባህሪያችን ተከላካዮቹ ብቻ አይደሉም። እሱም እዛች ቦታ ላይ ከዲፌንሲቭ ሚድፊልደር ቦታ ላይ ተገኝቶ ለተጋጣሚዎች የመሀል ተጫዋቾችም እንዲሁም ለአጥቂ ተጫዋቾች ያን ያህል ምቹ የሆነ ቦታን ወይም ደግሞ ጊዜና እድልን ሲሰጥ አንመለከተውም። ስለዚህ እዚህ ጨዋታ ላይ ደግሞ
ወሳኝ ስለሆነ እሱን ዙቢሜንዲን እዚህ ጨዋታ ላይ ማሰለፈው ይሆናል ማለት ነው። የመሀል ቦታ ላይ እሱን አጣምሮ ደግሞ ኦዴጋርድንና ዴክላን ራይስን ማሰለፍ ይሆናል። አይኖ የሰንደርላንድ ጨዋታ አለብን፣ ነገር ግን ይሄንም ጨዋታ ሲሪየስሊ መመልከት አለብን። ሚካኤል አርቴታን በሲሪየስሊ ይመለከተዋል የሚል የግል እምነት አለኝ። የግራ የማጥቃት ክንፍ ቦታ ላይ ኖኒ ማድዌኬ ባለፈው ጨዋታ ሳካ ተጎድቶ ሳይታሰብ ማድዌኬ ገብቶ እጅግ በጣም አስገራሚ እንቅስቃሴ አድርጎ ነበረ። እሱን የሚደግምበትን የቀድሞ ቲሙ ላይ የተወሰነ የግሉን አሻራ የሚያሳርፍበትን እንግዲህ እድል አመቻችተንለታል ማለት ነው። ኤክስ ክለቡን ነው የሚገጥመው። የሆነ ነገር ይፈጥራልን ብዬ የምጠብቀው ሌላኛው ተጫዋች እሱ ይሆናል ማለት ነው። የግራ የማጥቃት ክንፍ ቦታ ላይ ኤብሪቼ ኤዜን ነው ማደርገው። በማርቲኔሊ እና በትሮሳርድ አይኖ እምነት አለኝ። ነገር ግን እዚህ ቦታ ላይ ኤዜ ደግሞ ገብቶ የጨዋታ ጊዜዎችን ቢያገኝ ብዬ የምመኘው ተጫዋች ነው። ስለዚህ አይዶን ኖ ሚካኤል አርቴታ እዛ ቦታ ላይ ይጠቀመዋል፣ አምኖት ሹር። ነገር ግን የእኔ ፍላጎት እዛ ቦታ ላይ ኤብሪቼ ኤዜን ብመለከተው ነው። የፊት 9 ቁጥር ስትራይከር ቦታ ላይ ካይ ሃቨርትዝን እስኪ እሱም የቀድሞ ክለቡን ነው የሚገጥመው። ከዚህ በፊት ግብ አስቆጥሮባቸው ደስ በሚል ሁኔታ ሰለብሬት አድርጎባቸዋል። የነገውንም ጨዋታ ከጉዳት ከተመለሰ በኋላ በአጥቂ ቦታ ላይ የሚጀምርበትን ጌም ከቀድሞ ክለቡ ጋር እድል ሰጠዋሉ ማለት ነው። የኔ ቤስት 11 ይመስላል። የእናንተ የውጤት ግምትን ቤስት 11 ላይ ደግሞ ይሄ ቢሆን የምትሉትን ኮመንት ሴክሽን ላይ ያሳውቁኝ። ለዛሬ የነበረ ርዕሴን ይመስላል። ነገ ከጨዋታ በኋላ በማች ሪያክሽን ቪዲዮ እንገናኛለን። እስከዛ ድረስ ግን አማውት ፒስ ከሞኒ